አቶ በኃይሉ ፍላሹን ማን እንደወሰደበት አወቀ። ብሌንም ደግሞ የቃል ኪዳን እንደመጣላት ስለምታወቅ ብሌን እንግዲህ አልወሰደችም ማለት ነው ፍላሹን። ነገር ግን እሷ ወስዳለች። እሷ ነው የምትወስድ። በኃይሉ ከቤት እንደገባ ቃልን ወርውሮ ከሶፋ ጋር ያጋጫታል፣ እንዲሁም በጥፊ ያጮላታል ማለት ነው። አንቺ ነሽ ፍላሹን የወሰድሽው አንቺ ድንቢጥ በማለት ያጋጫታል። እንዲሁም የቃልዬ እናት ቤት ውስጥ አልነበረችም። ዳግምም ያንን ፍላሽ ሂዶ ኮፒ ለማድረግ ወጥቶ ነበረ። እሷም ደግሞ ቤት ውስጥ ብቻ ያገኘው እንግዲህ እሳት ለብሶ እሳት ጎርሶ በኃይሉ ከቤት ሲመጣ ያገኘው ቃልን ብቻ ነበረ። ቤት ውስጥ ማንም የለም። እንግዲህ በሌላ በኩል ደግሞ ዳግም ፍላሹን ሂዶ ከቢሮ አስፈራርቶ የእናቱን ፎቶ ይዞ ሂዶ አንተ እናቴን ታውቃታለህ ወይ? እኔ ካልሆነ እገልሃለሁ በማለት ጩቤውን ይዞ ማለት ቃል ዳግም እሱን ለማድረግ ፈልጎ ሳይሆን በቃ ለማስፈራራት እና እንደዚሁ ቢለው እናቱን የሚያሳየው ስለመሰለው ነው ማለት ነው እንደዛ ያደረገ ዳግም። ነገር ግን በኃይሉ አረመኔ ጨካኝ ሰው፣ ለገንዘብ ብሎ ሁሉንም ሰው የሚገድል የሰው ነፍስ የሚያጠፋ ሁሉን እናትና ልጅ የሚለይ ክፉ አረመኔ ሰው ነው ማለት ነው። ነገር ግን አብሮት የሚሰራው ባልደረባው የስራ ባልደረባው የተንኮል ባልደረባው ማለት ነው ከዳግም እናትን አገናኛለሁ ብሎ ፍላሹን የላከለት ዳግም ነበረ። እንግዲህ ሰላም ውድና የተከበራችሁ የቤቲ ቤተሰቦች እንዴት ናቸው? ዛሬ ደግሞ አደራ ድራማን እንፈተፍታለን ማለት ነው። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤቴን ተወዳጇት ማለት ነው። እንግዲህ አደራ ድራማ በጣም አስተማሪ፣ በጣም ደስ የሚል ድራማ፣ ብዙ ነገራችንን እንድንፈትሽ እንድናቅ የሚያደርግ ድራማ ነው። ስለዚህ ክፍል 9ን ደግሞ እንፈተፍታለን ማለት ነው ዛሬ። ላይክ፣ ሰብስክራይብ እንዲሁም በቅንነት ሼር በማድረግ ቤተሰብ ሁኑ ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ወደ ድራማው እንሄዳለን። እንግዲህ ቃል ኪዳን በአቶ በኃይሉ ከቤት እንደመጣ ቃል ኪዳንን ብቻ ነበር ያገኛት። ተናዶ ዳግም አስፈራርቶት እንዲሁም ደግሞ ስልክ ደውሎ ያንን ፍላሽ ዳግም ከላከለት በኋላ ስልክ ደውሎ እንግዲህ አብሮት የሚሰራውም የሚያማክረውም ነው ማለት ነው። እንግዲህ የአቶ በኃይሉ ማለት ነው እንግዲህ እሱ ነገር ግን ከእሱ ጋር እንደ አሽከር ሆኖ፣ በሌላ በኩል ግን በሌላ ሲም አዲስ ሲም ገዝቶ እየደወለ ከአንተ ጋር የነበረውን ዋና የህይወትን ፍጻሜ ወደ ሞት የሚያስከድህን መረጃዎች አግኝቻለሁ። አንተ ክፉ ሰው፣ አንተ ነብሰ ገዳይ፣ አንተ አረመኔ የሆንክ ሰውዬ፣ ስለዚህ እገልሃለሁ በማለት ያስፈራራዋል። እዛው ራሱ ጋር ተቀምጦ እንግዲህ ማለት አሁን ምንድን ነው ማድረግ ያለብን ማለት እዚህ ድራማ መቼም አንድን ድራማ ስናይ ወደ ራሳችንም አምተን ማየት አለብን ማለት ነው። እንግዲህ ሰውን ማመን እንደሌለብን እንግዲህ አቶ በኃይሉ ተንኮለኛ አረመኔ ክፉ ሰው ቢሆንም ግን ደግሞ ይሄኛውን ተንኮል የሚሰራለት የሚገርልለት ከእሱ ጋር የሚተባበረው ሰራተኛው ግን በሌላ በኩል ሌላ ቂም ስላለበት የእሱንም ቤተሰብ ስለገደለበት አቶ በኃይሉ የሚገርማችሁ አቶ በኃይሉ የሚገርላቸውን ቤተሰቦች ልጆቻቸውን ከጎኑ ነው የሚያደርግ። በልጃቸው ነው የሚበቃላቸው ማለት ነው። እንደነ ዳግም፣ እንደነ ብሌን፣ እንደነ ቃል ኪዳን አይነት ማለት ነው። እንግዲህ ይገርላል፣ ቤተሰቦቹን ሀብት ንብረት ይወስዳል። ከዛም በኋላ ልጆቹን ይይዛል ማለት ነው። ከጎኑ አድርጎ ተንኮል ያሰራቸዋል ማለት ክፋት ያሰራቸዋል ማለት ነው። እንግዲህ የአቶ በኃይሉ ስራ እና ሰውን እንዲህ አጠገባችን ያለን ሰው ማመን እንደሌለብን ማመን የለብንም። አጠገባችን ያለን ሰው ምን እንደሆነ አይታወቅም። አሁን እንግዲህ ከእሱ ጋር እየሰራ ነው። እንግዲህ ሂድና የብሌንን አሳዳጊ ግደል፣ ሂድና የዳግምን እናት ግደል ሲለው እሺ እያለ እየሄደ ግን አብሮ የራሱን ስራ ነው የሚያጧጡፍ ማለት ነው። እንግዲህ እና
ምን ልላችሁ ፈልጌ ነው እንግዲህ አደራ ድራማ ላይ በጣም ብዙ ነገሮችን ማየት እንችላለን ማለት ነው። ከዛም ደግሞ እንደዛ ተናዶ መጥቶ ወደ ቤት ከመጣ በኋላ ቃልን አጋጭቶ ደፍቶ ወርውሮ ድንገት ብሌን ሰራተኛ ብሌን ማለት ነው እነሱ ቤት እንደ ሰራተኛ ሆና እየሰራች ነው። ነገር ግን ቃል ብሌን ሰራተኛ አይደለችም። ትክክለኛ እናቷ አረብ ሀገር በፊት አረብ ሀገር ሰላም ማለት ነው እናቷ አረብ ሀገር ስትሄድ ለዚህ አደራ ብላው ነው ሄደች ማለት ነው። ነገር ግን እሱ ልጁን አውቶ ጥሎ ይችኛዋን ቃል ኪዳንን ልጅሽ ናት ብሎ ብሌን አይደለ ወይ ልጄ የነበረች አረብ ሀገር ከመሄዴ በፊት ስትለው አይ እኔ የቃል ኪዳን ልጄ ያደራ ልጄ ስለሆነች ቃል ኪዳን አልኳት ይላታል ማለት ነው። እዛ አረብ ሀገር እያለች ደውላ ስትጠይቀው እና አምናለች። በቃ ቃል ኪዳን ልጇ እንደሆነች አምናለች። ነገር ግን እንግዲህ ሲናደድ ምንድን ነው ያላት? እንደዛ ወደ ሶፋ ወስዶ ሲያባረራት እንዴት በኃይሉ ለምን እንዴት እንደዚህ ታደርጋለህ? ልጄ እንዴት እንደዚህ ታደርጋለህ? እንዴት ታጋጫታለህ? ተወረውራታለህ ስትለው ቃል ኪዳን እኮ ልጅሽ አይደለችም ይላታል ማለት ነው። እንግዲህ ቃል ኪዳን ልጇ አይደለችም። ትክክለኛ ልጇ ብሌን ናት። እሷ ለራሷ ብሌን ለራሱ እሷን አሰሪዋን ስታያት እናቴ ነው የምትመስኝ ትላታለች ማለት ነው። እሷም ደግሞ ልጅ እኮ ነው የምትመስኝ በስስት ነው የምታያት ማለት ነው። እና ቃል ኪዳን ግን ትክክለኛ ልጇ አይደለችም። እንግዲህ ይህንን ፍላሽ የወሰደው ዳግም ነው። የእናቱን ህይወት ከእናቱ ጋር እንግዲህ 18 ዓመት እናቱን ለማግኘት ሲል ነው እንግዲህ ከቃል ክላስ ሄዶ ያንን ፍላሽ ይዞ መጥቶ ለዛ የላከለት ማለት ነው። ምክንያቱም እናትን አገናኝሃለሁ ስላለው አምኖት ላከለት። ነገር ግን ያው አላገናኘውም። ያንም ተንኮለኛ ነው፣ የተንኮል ጥግ። ያም እንደዛ ስለሆነ አላገናኘውም። እንዲያውም በኃይሉን ካልገደልከው በጭራሽ አላገናኝህም ነው ያለው። እንግዲህ ያንን ሁሉ ፍላሽ እንኳን ልኮለት አላገናኘውም ማለት ነው። አላገናኘውም ማለት ነው። እና ለዛ ነው እንግዲህ ዳግም እዛ ግቢ ውስጥ ተከራይቶ የሚኖር ልጅ ነው። ነገር ግን የቤተሰቡን እናትና ልጅ የለየው በኃይሉ እንደሆን አውቋል። እና አገናኛኝ እባክህን ይችን ፎቶ ታውቃታለህ ቢለው በጭራሽ አላውቃትም ነው ያለው ማለት ነው። ግን እሱ ነው ያውቃታል። እንዲገድላትም ሰው ልኮላታል፣ ሰው ልኮበታል ማለት ነው። እና የአቶ ባህሉ ተንኮል የአቶ ባህሉ የክፋት ጥግ በጣም የሚገርም ነው ማለት ነው። እና እቺ ቃል ኪዳን ደግሞ ብሌንም በጭራሽ አትወዳትም፣ በጭራሽ ማለት ነው። እና ምን ትላታለች ለእናቷ? እንግዲህ እናቷ አይደለችም፣ ግን ያው እናትና ልጅ ነው ስለሚኖሩ ለእናቷ በቃ እኔን እስኪ አንድ ቀን እንኳን እንደ ልጅ እና እንደ እናት እንደ ልጅ ሽይኝ እስቲ በኃይሉ መጥቶ ከሶፋ ጋር ሲያጋጨኝ በጥፊ ሲያጮለኝ እንዴት ዝም ትያለሽ? አሁን አንቺ እናቴ ነሽ ትላታለች። ግን እናቷ እንዳልሆነች ጠንቅቃ ታውቃለች። እቺ ደነገጠች። እንዲያውም በኃይሉ ስለተናደደ ነው እንጂ በኃይሉ ተናዶ ነው እንጂ በጭራሽ አንቺ እናቴ ነሽ ነው ያለቻት ማለት ነው። እቺ ደግሞ ምስኪን እሺ እንደዛ ከሆነ እኔ እኮ ተናደደ እኔ እኮ ይቅርታ በቃ ምናምን አለች። ከዛ እንግዲህ ያንን ፍላሽ ድንገት ብሌን ግብት ስትል እሷ ናት የምትሆን ስትላ ብሌን ይቺ ገረድ ትሆናለች እንጂ እኔ አይደለሁም በጭራሽ ብትለውም አላመናትም። ከዛ መጥቶ ጉሩባዋን አንቆ ፍጥርቅ አድርጎ ሊገላት ሲል ዳግም ውጭ ላይ ሆኖ እያየ ነበረ ማለት ነው። ምክንያቱም ዳግም ከቃል ክፍል ገብቶ ያንን ፍላሽ ሲያወጣ ብሌን አይተዋለች። እንዲሁም ደውዬ ልናገረው ይውላ ብላ እባክሽን በእናቴን የሚያገናኝ ነው እባክሽን ብሎ ሲለምናት እሺ ብላ ጸጣለች ማለት ነው። ከዛ በቃ እንዲያውንቁ ሊገላት ሲል አላስችለውም። ዳግም ልቀቃት ብሎ ያስለቅቀዋል ማለት ነው በኃይሉን። ከዛም አሰበች ብሌን። ስታስበው በቃ እናቴን የማገኝበት መንገድ ነው እባክሽን ብሎ ስለለመናት ዳግም በቃ እኔ ነኝ አለች ማለት ነው። ያንን ፍላሽ የወሰድኩት እኔ ዳግም እንደወሰደ ያው አይታለች ሁሉን ነገር።
ግን ደግሞ እኔ ነኝ አለች ማለት ነው ለእናቱ ብላ። ከዛም ያንን ፍላሽ ከላከለት በኋላ ይዞት ነበረ። ሂዶም እንግዲህ ይህንን የስራ የተንኮል ባልደረባውን ማለት ነው ደውሎ በጣም ታምር ተፈጥሯል፣ ችግር ተፈጥሯል፣ ህይወቴ ሊመሰቃቀል ነው፣ ባፍጢሜ ልደፋ ነው፣ ልከነችር ነው እና ቶሎ ድረስ ቢሮ ፈልግሃለሁ ይለዋል። ይሄዳል። እሺ ምን ተፈጥሮ ነው አለቃ በማለት ይጠይቀዋል። ይኸውልህ ፍላሹን አንተም ወንጀል የሰራህበት እኔም ደግሞ ብዙ ነገር የብዙ ትልልቅ የባለስልጣናት መረጃ ያለበት ፍላሽ ነው ያን ፍላሽ ማለት እና ማን አውጥቶ እንደወሰደው አላውቅም ከክፍሌ። ነገር ግን መጨረሻ ላይ ብሌን እኔ ነኝ የወሰድኩት አለች ማለት ነው። እኔ ነኝ የወሰድኩት ስትል በአይን ይጠቃቀሳሉ። ዳግም ሊናገር ነበረ ግን እኔ ነኝ የወሰድኩት ብላ እንደዚህ ባይኗ በቃ ተው እንትን እንዳትናገር እኔ ነኝ ልበል ትላለች ማለት ነው ብሌን። ከዛም እሺ ብሎ በቃ ሊገላት የነበረውን በኃይሉ አይ በቃ አልገልሽም እስከ ማታ ከስራ እስከምመለስ ይህን ፍላሽ ከወሰድሽበት ይዘሽ ነው ይላታል። እኔ ነኝ በቃ የአሳዳጊ እናትሽን እንገልብሻለን ሲሉኝ ነው ያንን ፍላሽ አውጥቼ የሰጠዋቸው ትለዋለች። ፈጥራ ማለት ነው እንግዲህ ምስኪን። ከዛም ያንን ፍላሽ ይዘሽ እንድትመጪ ካልሆነ ግን እናትሽንም ሲጣርጌ ነው የምገልልሽ፣ አሳዳጊ እናትሽንም። የብሌን አሳዳጊ እናት ማለት በነገራችን ላይ የዳግም ወላጅ እናት ናት። የቃል ኪዳንና እንግዲህ አለ እነሱ በኃይሉ እንዴት አይነት ተንኮለኛ ሰው እንደሆነ የምታውቁት እንግዲህ እናትና ልጅ አንድ ላይ እየኖሩ ነው። ብሌን ሰራተኛ ሳትሆን የሰላም ወላጅ እናቷ ናት ማለት ነው። ወላጅ እናቷ እያለች ግን እንደ ሰራተኛ ሆነ ነው የምትኖር ማለት ነው። እንግዲህ ዳግም ደግሞ የዳግም እናት ደግሞ የብሌን አሳዳጊ እናት ናት። እንግዲህ ቢተዋወቁ ቢነጋገሩ ቢወያዩ አንዳንዴ መጠያየቅ ጥሩ ነው። አንዳንዴ መጠያየቅ አሪፍ ነው ማለት ነው። ከአጠገባችን ከጎናችን ሰው ጋራም ሆነን ማለት ነው። እና እሷ ቢጠያየቁ ኑሮ እንግዲህ የብሌንን አሳዳጊ እናቱ ስለሆነች የዳግም እናት ስለሆነች በቃ እነኚህንም እዚህ ደረጃም አይደርሱም ነበረ። ነገር ግን እንግዲህ ብሌንም አታውቅም የዳግም እናት መሆኗን፣ ዳግምም ደግሞ አያውቅም የብሌን አሳዳጊ እናቱ እንደሆነች ማለት ነው። እና በኃይሉ ማለት በጣም ክፉ ሰው ነው። ይህን ሁሉ አንድ ላይ እያኖረ ሁሉን ነገር ያውቃል። እሱ ግን እሱ ነው እንደዚህ የሚነጣጠላቸውም የሚለያያቸውም እና ግን እንዳይተዋወቁ አድርጎ ያው እንግዲህ እያኖራቸው ነው ማለት ነው። እና ከዛም ቃል ኪዳን ብሌንን አባሪያ ትገላታለሁ፣ በቃ እኔ አልፈልግም እንደናትሽ አደርገሽ እንደ እናት ሁኝልኝ ምናምን ትላታለች። እሺ በቃ ከአንቺ እኔ እሷን ማባረር አልችልም፣ መልካም ልጅ ናት ትላታለች። አይ በቃ እንዲያውም እሷን ካላስባረርሻት እኔ ራሴ ትችልሽ ቤቱን እወጣለሁ ስትላት፣ ያው እንግዲህ ልጄ ናት ብላ የአብራኬ ክፋይ ናት ብላ አምና ስለተቀበለች በቃ እሺ ብላ ሄዳ ብሌንን በቃ ሂጂ እኔም ደግሞ ደሞዝሽን ሰብስብ አድርጌ እሰጥሻለሁ ስትላታለች ማለት ነው ለብሌን። አይ እኔ እትዬ በጣም ነው የምወድሽ፣ በምንም ተአምር ግን ተመልሼ በዚህ ቤት እንደማልመጣ ማወቅ አለብሽ ስትላት፣ እሺ በቃ ምንም ማድረግ አልችልም፣ እኔ እወድሻለሁ፣ ነገር ግን እኔ ከልጄ ከቃልዬ በላይ በጭራሽ አልወድሽም ትላታለች። ሂዳ አጠገቧ ትህትና ምንም እንኳን ልጇ ብትሆንም ግን አታውቅም ልጇ አለመሆኗን፣ ግን ደግሞ ለሰራተኛ ያላት ፍቅር ለሰራተኛ ያላት ክብር ያሳያል ማለት ነው። እና እሺ እትዬ በቃ ሄዳለሁ ብላ ውጥት ስትል ዳግም ለምንድን ነው እንደዚህ በጥፊ እስከ መመታት አንቆስ ሊገልሽ እስከ ማለት ድረስ ደረጃ የደረሰው በእኔ ምክንያት፣ እባክሽን ይህንን ፍላሽ እንጂ ስጪውና በቃ ህይወትሽን እናትሽን ታደጊ ይላታል። እኔ እናትህን ለማን ትተህ ነው ለእኔ የምትሰጠው ስትለው፣ አይ በቃ እኔ ለራሴ እናት ለማዳን ብዬ ሰው እናት አላስገድልም ብሎ ፍላሹን ስትት ያደርጋታል። ያን ተንኮለኛ ደግሞ ደውሎ ለዳግም ፍላሹን አምጣው ካልሆነ እና እሱን ግደለው ያልኩን ነገር ተወውና በቃ ፍላሹን በእጅ ስጠኝ፣ ከዛም በኋላ በቃ እናትን አገናኝሃለሁ ይለዋል ማለት ነው። አይ እሱ ማድረግ አልችልም ለብሌን ሰጥቻታለሁ ይላል። እንግዲህ ያንን ፍላሽ ብሌን ደውላ ይሄው በቃ ፍላሹን አግኝቼዋለሁ ብላ ለአቶ ባይሉ ደውላ ስትነግረው በቃ አስቀምጪ፣ ይሄ ፍላሽ ድጋሚ ቢጠፋ ግን መጥቼ
ከምድረ ገጽ ነው ማጠፋሽ፣ እናትሽንም ወዲያው ሲጣርጌ ሬሳዋን ነው ማስረክብሽ በማለት ይነግራታል በስልክ ማለት ነው። እሷም እሺ ብላ ፍራሿ ስር እንግዲህ ያቺ መሰሪ ቃል ኪዳን ተደብቃ እያዳመጠች ነበር። በኃይሉ በቀለሃለው፣ ቆይ ይህችን እንድትለምነኝ ነው ማደርግ በማለት በብቻዋን እያወራች ነበረ። ከዛም እንግዲህ ብሌን ያስቀመጠችበትን ቦታ